ጤና ይስጥልኝ ወገኖች እንደምን ከርማችኋል? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አንድ 3 ሳምንት ገደማ እንግዲህ አድርጌያለሁ። ግን ያው ሁልጊዜም ያው እንደዛው በ2 በ3 ሳምንት በወር ነው ሲሳካልኝ ነው ያው የምንገናኘው። I hope everybody is fine። ምን አዲስ ነገር ሆኗል ባለፉት 3 ሳምንታት በዛ ላይ እንነጋገራለን ማለት ነው። በመጀመሪያ አንድ በጣም የምወደውና ዘመን ተሻጋሪ የሆነ የአማራ ፋኖ ሙዚቃ ነው የምጋብዛችሁ። ያ አንድ ሰው የድሮ ስርዓት ናፋቂ ብሎ አንዱን ሲናገረው ሰማሁ። የድሮ ስርዓት ናፋቂ መሆን ትልቅ ሹመት ነው፣ ትልቅ ክብር ነው። የአፄዎቹ የነገስታቱ የአረንጓዴ ቢጫ ቀይ ባንዲራው የዛ ናፋቂ መሆን ምንኛ ትልቅ ነገር ነው። የማንን ስርዓት ልትናፍቅ ፈለግ? የደርግ የመለስ ዜናዊ ወይስ የአብይ አህመድ? የማንን ስርዓት ነው የምትናፍቀው? ነው ወይስ የነ ቴዎድሮስ የነ ሚኒሊክ የነ ልብነ ድንግል ገላውዲዮስ የአክሱም ኪንግደም መናፈቅ እነሱን ነው፣ ግን አታገኛቸውም። የሚያሳዝነው ነገር ብንናፍቃቸውም አናገኛቸውም።
የአፄ ኃይለ ሥላሴ ማንኛቸውም ፐርፌክት አልነበሩም። ነገር ግን በዛ ወቅት ሀገራችን ወዝ ነበራት፣ ትከበር ነበር። ዛሬ የማንም ዱርዬ ቤተ መንግስት ገቢ ሆኗል እግሩን ሳይታጠብ። ይህን መንግስት ነው የምትናፍቀው ታዲያ? አንበሳን አብይ አህመድ ወደ ስልጣን ሲመጣ ፍጹም የማይረባ ሰው መሆኑን እኔ ለመጀመሪያ ጊዜ ያወቅኩት ወደ ስልጣን በመጣ ሰሞን ምንድን ነው ያደረገው? አንበሳውን ከቤተ መንግስት አንስቶ ምንድን ነው ያስቀመጠው? ፒኮክ። ትልቅ ህዝብ እምቦጭ ብሎ በቂጡ ሲወድቅ ማለት ያ ነው። እኛን ማለት ነው። እሱማ ምኑን ያውቀዋል? አንበሳውን አንስቶ ፒኮክ። ፒኮክ አታውቁ እንደሆነ ልንገራችሁ። የሆሞሴክሹዋልስ አርማ ቢጤ ናት። በዚህ በዩሮፕ በአሜሪካ ሆሞሴክሹዋሎች እንዲህ ሰልፍ ሲወጡ የፒኮክ ኮስቱም ምናምን አድርገው ነው የሚወጡት። እና ይሄ ነውረኛ አጼዎቹ ነገስታቱ ሞዓ አንበሳ ዘእምነ ገደ ይሁዳ እና ኃይለ ሥላሴ በትልቅ መስዋዕትነት ሀገራችንን አስከብረው የኖሩበት አርማ አንበሳውን አንስቶ ምን ያደርጋል? ፒኮክ። እንግዲህ ስለ አብይ አህመድ ይሄ ቮሊዩምስ ነው የሚናገረው። የድሮ ስርዓት ናፋቂ ነኝ እኔ፣ ከየት አገኘዋለሁ? ብንበረታ ራሱን መልሰን ባናመጣውም፣ ነገር ግን ክብርንና ወዝን ወደ ህዝባችን ወደ ሀገራችን መልሰን ማምጣት እንችላለን። አዎ አሁን እንግዲህ ያለንበት ሁኔታ የሀገራችን የኢትዮጵያ እንባ ጠባቂ አደራ ጠባቂ የተባለው አማራ ተርመጥምጧል። አሁን ተርመጥምጠናል አማራዎች። እና በዚሁ አይቀጥልም። ሆፕፉሊ የምናንሰራራበት ጊዜ ይመጣል። አሁን እየተካሄደ ያለው ሲምፕል የሆነ የኦሮሞ ስልጣን ወይም የኦሮሞ ሪጅም ነው ብለን ካሰብን ተሳስተናል። ይሄ ከ500 ዓመትና ከ600 ዓመት በፊት ጀምሮ የመጣው በአባ ባህሪ አባባል የጋላው ኤክስፓንሽን ኢንቬዥን ቅጥያ ነው አሁን እየተካሄደ ያለው። ሲምፕል የሆነ አንዱ ፓርቲ አሸንፎ ሌላው ፓርቲ ሲመጣ የሚደረገው አይነት የስልጣን መተካካት አይደለም እያየ ነው ያለ ነው። ከዛ የበለጠ ነው። ምንም እንኳ በኢትዮጵያዊነቱ የሚኮራ የኦሮሞ ሕዝብ ቢኖርም ነገር ግን ፖለቲካል ኤሊቶቹ እነሱ ናቸው ደግሞ ወሳኞቹ። ሕዝቡ ዝም ብሎ ተከታይ ነው። የኦሮሞ ፖለቲካል ኤሊትስ ከዛሬ 600 ዓመት
in the 16th century አገራችንን በቦርደር ገብተው በወረሩበት ዘመን የነበራቸውን ሜንታሊቲ አሁንም እሱን ነው አሁን ያላቸው እና አብይ አህመድ ኢትዮጵያዊነትን በደንብ አልተቀበሉም። they still maintain ኦሮሞ ፈርስት ናቸው። አያችሁ ማን የኦኤልኤፍ መሪ የነበረው ሌንጮ ለታ ነው ምናምን እሱ እኮ ተናግሯል። ኦሮሞ ፈርስት እንትናም ኦሮሞ ፈርስት ሲል ነበር ጃዋር መሐመድ። አያችሁ በኢትዮጵያዊነታቸው አይደለም መጀመሪያ የኦሮሞ በሚል ሜንታሊቲ ነው ያሉት። አሁንም ከዛሬ እንግዲህ እንዳልኳችሁ ከ16ኛው ክፍለ ዘመን ወይም ደግሞ the end of the 15th century ጀምሮ የነበራቸው አምቢሽን ያ ነው ኦሮሞን ለመመስረት አገሪቷን። አሁን በዚህ ወቅት እየሆነ ያለው ነገር ምንድነው ያላችሁኝ እንደሆነ ኢንተርናል ኤክስፓንሽን ነው። ኢንተርናል ኤክስፓንሽን አገሪቷን ጥሰው ገብተው ወረራ ፈጽመው ብዙዎችን በሞጋሳ ስርዓት ስም ሃይማኖታቸውን፣ ካልቸራቸውን፣ አኗኗራቸውን፣ ቋንቋቸውን ለዋውጠው ዘመናት አሳልፈዋል። ነገር ግን they are still በዛ ሜንታሊቲ ነው ያሉት። ሰፍቶ አገሪቷን በአጠቃላይ የኦሮሞ ሀገር በመመስረት ላይ ነው ያሉት። ስለዚህ ነው ወሎን የሚይዙት። በቅርብ አጣዬን ምናምን ይዘዋል። የአማራውን ክልል ቀስ እያሉ ይመጡበታል። ለምን ሬዚስታንስ የለም። ሬዚስታንስ ስለሌለ እነሱ አሁን እንደው የዓለምን አቴንሽን ላለመሳብ የድሮውንም ጭፍጨፋ ይሄ ጄኖሳይዱንም እስቲ ቀስ እያልን እናድርገው፣ ትኩረት እንዳንስብ፣ ተቃውሞ እንዳይነሳብን from the international community በሚል እንጂ ባለፈው እኮ ሽመልስ አብዲሳ እኮ ተናግሯል። ደብረ ብርሃንን ጭምር አንለቃትም ብሏል። አያችሁ ትልቅ ነገር ነው እየተካሄደ ያለው። ሲምፕሊ ከማን ነው መንግስቱ ኃይለማርያም ቲፒኤልኤፍ፣ ከቲፒኤልኤፍ ደሳለኝ፣ ከዛ አብይ ምናምን የሚል አይደለም ነው። የወረራው ሰከንድ ተርድ ፓርት ነው እየሆነ ያለው እና አገርህን እያስረከብክ ነው ለማለት ነው። ስልጣንን ብቻ አይደለም አገርህንም እንዳለ እያስረከብክ ነው ያለው እና የአባ ባህሬን ድርሰቶች የሚለውን መጽሐፍ አንብባችኋል እና በጣም አስደናቂ የሆነ ስለ ኦሮሞው ሕዝብ በሳቸው እንግዲህ ዘመን ኦሮሞ የሚል ቃል አልነበረም፣ የጋላው ታሪክ ነው የሚሉት እና በደንብ ስታነቡ ብዙ ነገሮች የሚገርማችሁ ነገር በዛን ጊዜ የነበረው አይነት አስተሳሰብ ዛሬም ይታያል። የኛ ህዝብ ግን ገና በዛ ደረጃ አደጋ ውስጥ ነን ብሎ ገና አያስብም። አሁን ውስጡን እየሰፉ ነው። አሁን ይሄ ራሱ ወያኔ ክልል የሚል ነገር ካመጣ በኋላ ያለውን እንትን ስትመለከቱ፣ አሁን ማፑን ስትመለከቱ የኦሮሞ ክልል እኮ ከዳር እስከ ዳር ትላንትና የመጡ ናቸው። እንግዲህ በኬንያ እና በታንዛኒያ ነበረ ይኖሩ የነበረው። ተክለ ጻድቅ መኩሪያ የግራኝ አህመድ ወረራ የሚል መጽሐፍ ጽፈዋል
እዛ ውስጥ የታመቀው የሀገራችን ታሪክ የተለያዩ ዳይናስቲዎች ይሄ ነው ሊባል አይችልም። ተክለ ጻድቅ መኩሪያ የጻፉትን አንብቡ። እዛ ላይ ስለ ኦሮሞ አመጣጥ ጽፈዋል። ሪሰርች አድርገውም በታንዛኒያ እና በኬንያ አካባቢ ይኖሩ የነበሩ ናቸው። አሁንም በተለያየ አቅጣጫ ነው ማይግሬት ያደረጉት። ኦሮሞዎች በሙሉ ወደ ኢትዮጵያ የመጡ አይደሉም። እስከ ሩዋንዳ ድረስ ሄደዋል። እና ይሄ የመስፋፋት ጉዳይ ነው። ዝም ብሎ ይሄ የአጭር ጊዜ ይሄ የሪጅም መተካካት አንዱ አንዱን አሸንፎ ስልጣን ለተወሰኑ ዓመታት ይዞ ከዛ ደግሞ እሱ ለቆ አይደለም ነው። በሞጋሳ በሙሉ ይሄ ዝም ብሎ እስክስታ እየረገጠ ያለውን የአዲስ አበባን ወጣት በሙሉ ኦሮምኛ ነው፣ ገረባ ነው የሚባሉት፣ እንደዛ ላይ ያደርጉት ነው የተነሱት። ስለዚህ በቀላሉ የሚታይ ነገር አይደለም። እኛ ያለንበትን በተለይ አሁን ወጣቱ ያለበትን አሁን እንግዲህ ተመልከቱ። በየትኛውም ዓለም ስትመለከቱ ሪቮሉሽን የሚነሳውም ሪቮሉሽን የሚካሄደውም በወጣቱ ነው። የኛ ወጣት ሞቷል። አሁን በቅርብ ቴዲ አፍሮ ስለ ሀገራችን ሁኔታ ስለወደቀው ባንዲራ ብዙ ነገር ብሏል። የአዲስ አበባ ወጣት ምንድን ነው ያደረገው? ምንም ነገር አላደረገም። እንዲያውም አልበሙን የሰማችሁ እንደሆነ ወየው ተብለው አንዳንዶቹም እየታሰሩ ነው። በአንድ ወቅት ስቴዲየም ውስጥ ቁጭ ብለው የአዲስ አበባ ወጣት ስቴዲየም አይ ቲንክ የሆነ ኳስ ሊያዩ ሄደው ያችን በቃ ስቴዲየሟን ከለላ አድርገው እንዳትዘፍኑ ተብለው ነበረ። ነገር ግን የአዲስ አበባ ወጣት የቴዲን ዳስጣል ምናምን የሚለውን ዘፈነ ነው እንደዚህ ተብሎ እንደ ትልቅ ወሬ ሲወራላቸው ነበረ የአዲስ አበባ ወጣቶች። you should do more እንድታንጎራጉር አይደለም እኮ አርቲስቱ ይሄን ያህል ሳክሪፋይስ አድርጎ መከራውን እያየ እሱ ብቻ ሳይሆን ከሱ ጋር አብረው የሰሩ ማኔጅ ያደረጉት ምናምን በሙሉ በዚህ በጥጋበኛ መንግስት ታስረዋል። ወጣቶች ታፍሰዋል። የአብይ መንግስት ዛሬ ወጣቱን ይሄንን ዘፈን ትሰማለህ፣ ይሄንን አትሰማም፣ ይሄንን ታነባለህ፣ ይሄንን አታነብም የሚል በዛ ደረጃ ጣግበዋል። ጥጋብ ነጩ ምናምን ሲሉ ሰማ ነበረ ድሮ። ምን ለማለት እንደሆነ አላውቅም። አዳነች አቤቤና አብይ አህመድ ይህን ያህል ሚሊየን ህዝብ በዚህ መጠን እንደፈለጉ እንደ ኳስ እየተጫወቱበት ነው። በፈለጉ ጊዜ በድሮን ይቀጠቅጡታል። የአዲስ አበባ ወጣት እዛው ቁጭ ብሎ ከተማዋን ምንግልግሏን ሲያወጧት፣ ታሪኳን ሲያጠፉ ትልቅ እኮ እንትን አለው፣ ሞቲቭ አለው behind that። የኦርቶዶክስ እና የአማራ አሻራ እንዳይታይ ነው። ይሄ ትግል የመጣው አሁን እንዳይመስልህ ከዛሬ 400-500 ዓመት ጀምሮ ነው። ከበስተኋላ ነው፣ ወደኋላ ሄደ። የዛ ቅጥያ ነው አሁን ያለው። የጀመሩትን እየጨረሱ ነው ያሉት። if you can understand that it is that serious። ዝም ብሎ ተኝቷል።
ህዝባችን በአገዎች እና በትግሬዎች በነ አስረስ ማረና በነ ዘመነ ካሴ የሚመራው ፌክ ፋኖ 3 ዓመት ሲያታልለን ከርሞ አሁን ጠቅልሎ ትህነግ ጉያ ውስጥ ገብቷል። ዘመነ ካሴ ምን የአገው ተወላጅ እንደሆነ ነው የሚነገረው። እልፍ የለም። ህዝባችን እስካልተነሳ ድረስ ምንም እየተንደረደርን ገደል ውስጥ እየገባን ያለ ነው። ገና ያጠፉሃል፣ ያለህን ቅርስ በሙሉ ወደ ኋላ አይሉም። አህመድ ግራኝ ያጠፋው እነ ዮዲት ጉዲት ያጠፉት እሱ ምንም አይደለም ብለህ እስከምትል ድረስ ገና በተለይ በኦርቶዶክስ ቤተክርስቲያን በኩል ያለንን ቅርስ ማንነታችንንና ክብራችንን በሙሉ ይሄ መጤ ሁሉ ያቃጥሉታል፣ ይንዱታል፣ ያፈርሱታል። ለምን? አፍህን ከፍተህ ቁጭ ብለህ እያየህ ነው። እና ወጣቶች አዲስ አበባ አካባቢ ያሉ አማራውም ክልል ያሉ ወጣቶች ባለፉት 20 ዓመታት በአፍሪካ ውስጥ በወጣቶች የተመራ እንቅስቃሴ ብቻ ሳይሆን ይሄ ማስ ፕሮቴስት ብቻ ሳይሆን መንግስታቸው ሊወስን የፈለገውን ህዝብን የሚጨቁን ኑሮን የሚያስወድድ ታክስን የሚጨምር ፖሊሲ በመቃወም አደባባይ ላይ ወጥተው የመንግስታቸውን አቋም ያስቀየሩ ጄኔሬሽን ዚ ሰምታችሁት ይሆናል። ጄኔሬሽን ዚ ማለት ዙመርስ ከሚለው የመጣ ነው። ጄኔሬሽን ኤክስ ጄኔሬሽን ዋይ እያለ የሚሄደውን ታውቃላችሁ። ለምሳሌ አሁን ጄኔሬሽን ዚ እድሜያቸው ከ14 እስከ 29 ዓመት ያለ ወጣቶች ማለት ነው። አፍላዎች እንደዚህ አይነት ወጣቶች ሞራል ሲያንሳቸው ወይም ደግሞ ሞራሊ ባንክረፕት ሲሆኑ፣ ፈሪዎች ሲሆኑ፣ ለክብር ለህልውናና ለነፃነት ለመሞት ፈቃደኞች ሳይሆኑ ሲቀር አገር ኮምፕሊትሊ ተስፋ የላትም። አገር የምታድገው ወደፊት የምትሄደው ኮምፒቲቲቭ የምትሆነው በወጣቶቿ ነው፣ በወጣቱ ትውልድ ነው። አውልቴሊ በሴኔጋል፣ ኬንያ፣ ዩጋንዳ፣ ሱዳን፣ ናይጄሪያ፣ ሞሮኮ ኤንድ ኢቭን ማዳጋስካር ባለፉት 20 ዓመታት በእነኚህ ሁሉ ሀገሮች ያሉ ወጣቶች የመንግስታቸውን እጅ ጠምዝዘው ፒፕል ፍሬንድሊ የሆነ ፖሊሲ አዳፕት እንዲያደርጉ ዝም ብሎ አይደለም እኮ ሞተው ነው። እነኛውን የጠቀስኩላቸው ሀገሮች ወጣቶቻቸው ማስ ፕሮቴስት ሲያደርጉ ብዙ ተገድለዋል። የሚገርማችሁ ነገር በእነኚህ ሁሉ አገሮች የተነሱ ወጣቶች ምንድን ነበረ ጥያቄያቸው? ወይም በምን ዙሪያ ነበረ ዲማንድ ያደረጉት? በኑሮ ውድነት ዙሪያ፣ ፖሊስ ብሩታሊቲ፣ የታክስ ጉዳይ፣ በደሃው ላይ ታክስ አትጫኑ። ኬንያንስ ባለፉት 3 ዓመታት 2 ሜጀር የሆነ ማስ ፕሮቴስት አድርጓል። ወጣቱ ጄኔሬሽን ዚ 600 ወጣቶች አጥተዋል።
ያ ኦፊሻል ነምበሩ ነው። እንደሚታወቀው ሪፖርተርስ ሁሉ ጊዜ የሚያቀርቡት ቁጥር ሁሉ ጊዜ አነስተኛ ነው። so you have to add probably you have to multiply that I don't know 5-10 times ትክክለኛውን ቁጥር ለማግኘት እና የነኚህ ሁሉ ወጣቶች አደባባይ ወጥቶ የወጣትነት እድሜያቸውን ወይም ደግሞ ህይወታቸውን አሳልፈው ለመስጠት ምክንያት የነበራቸው ምንድነው? እንደ አብይ አህመድ ህዝባቸው እየታረደ አይደለም። እንደ አብይ አህመድማ ህዝቦቻቸው ታርደው ቢሆን ወይም ድሮን ወርዶባቸው ቢሆን ማይ ጋድ are you kidding me? ይሰቅሏቸው ነበረ መሪዎቻቸውን። አዎ እና በሀገራችን እየተፈጸመ ያለው ግፍ አንድ ቀን እንኳን አዲስ አበባ እኮ ወጣቱ ወጥቶ እንትን አድርጎ አያውቅም። ሰላማዊ ሰልፍ ወጥቶ አያውቅም። ይሄ ምን ጉድ ነው? መናዚም ነው የተደረገበት ወጣቱ። አለ ወጣቱ ውስጥ ደግሞ አገሪቷ ምን ድረስ መሄድ ትችላለች? እና የሚያሳዝን ነው። በሱዳን ወገኖቻችን ተገድለዋል። ነፍስ ይማር። በጣም የሚያሳዝን ነው። አባገዳዎች አማራ ክልል ናቸው። ምን ሊያደርጉ እንደሄዱ አላቅም። እስክንድር ነጋ አዲስ ግሩፕ ነገር አቋቁሟል። በዛም ላይ ብዙ መናገር አልፈልግም። ለምን የትም እንደማይደርስ አውቀዋለሁ። የአዲስ አበባ ልጆች በነገራችን ላይ የድረሱልን ጥሪ አቅርበው ነበር። ምን ለማለት እንደሆነ አልገባኝም። ድረሱልን፣ ይሄ ሁሉ ወጠምሻ ጎረምሳ ድረሱልን ብሎ የሚጠራው ማንን ነው? ማን እንዲዋጋለት ነው? የኦሮሞ ፖሊሶች ዱላ አማሮታል። እንግዲያው ተነስቶ መዋጋት አለበት። ይሄ ነው ተስፋችን። በወጣቱ ነው። የአማራው ህዝብ ቁጭ ብሏል። አባ ባህሪ ሲናገሩ የኦሮሞው ወራሪ ወደ ሀገራችን በገባ ጊዜ አንዳንዶች ለምንድን ነው በጋላው የተሸነፍነው ብለው ይጠይቃሉ። በነገራችን ላይ ጋላ የሚለውን አማርኛ የምናገረው ጀስት የእሳቸውን ኮት ለማድረግ ያህል ነው። ነገር ግን ህዝባችን ከ10 1 ነው ለውጊያ ለመሄድ ፈቃደኛ ሆኖ የተገኘዋል። 9ኙ ግማሹ ነጋዴ ነኝ ይላል፣ ግማሹ ገበሬ ነኝ ይላል፣ ግማሹ ደብተራ ነኝ ይላል። መነኩሴዎች አሉ። የመኳንንት ሚስቶችን ሁሉ የሚጠብቁ በጣም ጎበዝና ወጣት የሆኑ ኃይለኛ ወንዶች ጦርነት ከመሄድ ይልቅ የመኳንንቶቻችንን ሚስቶች እንጠብቅ ከኦሮሞ ምናምን ብለው ቤታቸው የቀሩ ብዙ ናቸው አሉ። እና ኦሮሞ ያሸነፈን የሚዋጋ ስላልነበረ ነው። ከ10 1 ብቻ ነበረ ወጥቶ ለመዋጋት ፈቃደኛ የሆነው አሉ። ከ10 1 ግማሹ ምናልባት እግዚአብሔር ስለተቆጣን የኦሮሞን ኢንቬደርስ አመጣብን ብለው የሚሉ አሉ። ነገር ግን እሳቸው ያንን አልተቀበሉትም። አንዳንዶች ደግሞ እግዚአብሔር ያመጣውን እንግዲህ እሱ ራሱ እስከሚመልሰው ቁጭ ብለን እንጠብቅ እንጂ ብለው የሚሉም አሉ። ያንንም አልተቀበሉትም። አባ ባህሪ ከዘመናቸው መጥቀው የተራመዱ ሰው ነበሩ። አባ ባህሪ አይ ቲንክ በጋሞ የአንዲት ኦርቶዶክስ ቤተክርስቲያን ውስጥ የሚያገለግሉ ካህን ነበሩ። እና ለምንድን ነው ስለ ኦሮሞ የጻፍከው? ክፉ ጊዜ ነው በሀገራችን ታሪክ እና አንተ ያንን ለመጻፍ ለምን ፈለክ ብለው ብዙ ጊዜ ተጠይቀው ነበር። እና ሲመልሱ እንዲያውም ለሚሲ
ያ ገጽ 82 ላይ አለ እዚህ ጋር ለምንድን ነው የጻፉት በጣም ስትሮንግ የሆነ ቃል ነው የተጠቀሙት that's why I want to read this 82 ላይ ምን ይላል okay think እዚህ ጋር ስንት ነው ገጹን 82 ነው 75 ገጽ 75 የእሳቸው መጽሐፍ ያላችሁ ምን ይላሉ ለምንድን ነው የጻፍከው ሲባሉ ማለት ነው የነገዱን ቁጥር ሰውን ለመግደል የትጋቱን ነገር የጠባዩን እንስሳነት ለማወቅ የጋላን ዜና ልጽፍ እነሆ ጀመርኩ አሉ አያችሁ የነገዱን ቁጥር ብዙ ነው ሰውን ለመግደል የትጋቱን ነገር የጠባዩን እንስሳነት ለማወቅ የጋላን ዜና ልጽፍ እነሆ ጀመርኩ የክፉውን ዜና እንደ ደጎች ዜና ለምን ጻፈ የሚለኝ ካለ በሃይማኖት ጠላቶቻችን ሆነው ሳለ የመሐመድ ታሪክና የእስላሞች ነገስታት ታሪክ እንደተጻፈ ታይ ዘንድ መጽሐፍትን መርምር ስል መልስ ሰጠዋለሁ ስለ እስላሞች ስለ መሐመድ ተጽፏል እኔ ስለምን አልጽፍም ማለታቸው እና አሁን ያለንበት ዘመን የዛ ቅጥያ ነው በቀላሉ የምናየው ነገር አይደለም ስለዚህ ተነስተን ሬዚስት ማድረግ አለብን ወጣት መነሳት አለብህ ድረሱልን የሚል ወሬ ምንድነው ማን ነው የሚደርስልህ አንተ ቁጭ ብለህ ስለዚህ ብዙ ያው ተመልከቱ እግዚአብሔር ያሳያችሁ እኚህ ቄስ በዚህ አይነት ሁኔታ ኦሮሞ ነው እንደዚህ የሚያስራቸው ዝም ብለህ እንግዲህ የመጣብህን የምትቀበል ከሆነ ከዚህም በላይ ይደርስብሃል እና ተነስተን መንቀሳቀስ ያስፈልጋል በተቻለ መጠን ምክንያቱም ደም ሳይፈስ ስርየት የለም ያለ ደም ስርየት የለም ነው የሚባለው ያ እንትን ነው ስሜት የሚሰጥ ነገር ነው ኦኬ በዚህ እንሰነባበታለን
ኦኬ፣ ስላዳመጣችሁኝ በጣም አመሰግናለሁ። አጠር ያለች መልእክት ነው ዛሬ ያመጣሁት። ሰላም ይግጠመን፣ የተሻለ ዘመን ያምጣልን። ጤና ይስጥልኝ።